እንዴት ናቸው ቤተሰብ? ያ ጀማዓ ሁላችሁም ሰላም ብለናል። አቤት አቤት። ነጃት ነጃት ተማም ሁላችሁም እንኳን ደህና መጣችሁ። እሺ ቤተሰብ ይሰማል ድምጼ እየገባችሁ እንዴት ናችሁ? ያ ጀማዓተል ኸይር የዚህ ቲባ ቤተሰቦች በሙሉ 20 ሺህ ቤተሰቦች ማሻአላህ። እንዴት ይዟችኋል? አስሩ የዙልሂጃ ቀናቶች እየቀረቡ ይገኛሉ። ሁላችሁም እንኳን ደህና መጣችሁ። አማን ናችሁ ወይ? ምን ከላይ ታይትሉ ይታያል አይታይም? ወይኔ በላችሁ አለ። ስቴት ፔንሽን ሁላችሁም እስኪ ታብታብ የለው ታብ አድርጉት። ተምኔኑ እንደምን እናስቀምጠልኝ? ዋይ ገስት የለ አስብሽ። እንግዲህ እህቴ ምን ላድርግ? ኮመንት ጻፍ እስኪ። ከላይ ይታያል ታይትሉ። አይዋ ከታች የልብ ቅርጿን ታብታብ አድርጎ ሼር አድርጉላችሁም። ያ ጀማዓተል ኸይር እንጀምራለን። ዋሊኩም ሰላም ወራህመቱ። ሰዓዲ እንኳን ደህና መጣሽ። ሁላችሁም ጆይን የምታረጉ እንኳን ደህና መጣችሁ። ከላይ ላይክ እያረጋችሁ ምናምን ሼር እያረጋችሁ ግቡ። የሆነ አልፎ አልፎ ታይትሉ አይታይም ግን የሚገርመው ነገር ማለት ነው ተምኔሉ ከውጭ አይታይም እንደገኝ ማሻአላህ 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 ማሻአላህ። 20 ሺህ ቤተሰቦች እናመሰግናለን ስለመጣችሁ ደስ ብሎኛል ትላላችሁ። 3 ሰዎች አላችሁ። 3 ነጃት ሰዓዲ ሁላችሁንም እንኳን ደህና መጣችሁ። ከታች ታብታብ አለው ታብታብ አድርጉት። እሺ አይዋ ረህመት ሄሎ ኢስታር እሺ ሄሎ 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 ሄሎ። እሺ በዚህ አጋጣሚ አንዳንድ ነገሮችን እንላለን ማለት ነው። አስርቱ ያው የዙልሂጃ ቀናቶች ውስጥ ምን ምን ማድረግ እንዳለብን አልፈን በአማርኛም ቢሆን በምንም ያው ነካ ነካ እናረጋቸዋለን ማለት ነው ኢንሻአላህ። ሶስት ያወራን እስከዛ ድረስ እያዳመጣችሁ ማለት ነው። አቡ ሰዓዲ ሰዓዲ ሰዓዳ ማነት ግን ሰዓዲ የትኛዋ ትሆን? ሰዓዲ ደህና ነሽ? እሺ ስለዚህ የዙልሂጃ የመጀመሪያዎቹ 10 ቀናት በእስልምና ውስጥ እጅግ ታላቅ እና የተከበሩ ቀናቶች ናቸው። አላህ ሱብሓነሁ ወተዓላ በቁርአኑ ውስጥ እነዚህ ቀናት ያው ምሏል ወልፈጅሪ ወለያሊል አሽር ያለው ያው በእነዚህ ቀናቶች እንደሚምል ነግሮናል ማለት ነው። አላህ ሱብሓነሁ ወተዓላ ከነዚህ ቀናት የበለጠ ደግሞ መልካም ስራ የሚወደድበት ሌላ ቀን እንደሌለም ያው ተቀምጧል በዛ ውስጥ ማለት ነው። በእነዚህ ቀናቶች የሚሰራው ስራ በሌሎች ጊዜዎች ከሚሰሩት በጣም የበለጠ እንደሆነ ያሳያል። ኢማን ነሽ? ኢማኗ እንዴት ነሽ? ማሻአላህ ኢማን ነኝ። ማሻአላህ ማሻአላህ ሼር ደርሶች ነው የመጣሽ። ስለዚህ ከነዚህ ቀናት ዋና ዋና ፈዲላዎች ደግሞ በረከቶች እና የሚወዱ ተግባራት የሚከተሉት ናቸው። ከነዛ ውስጥ እንግዲህ የመጀመሪያው የዙልሂጃ 10 ቀናት ፈዲላዎች ወይም ደግሞ ክብረቶች አሏቸው ማለት ላቅ ያለ በቁርአን ውስጥ እንግዲህ የተገለጡ ያው ሱረቱል አልፈጅር የሚለው ቁጥር 2 ላይ ያው በእነሱ እንደማለ አላህ ሱብሓነሁ ወተዓላ ነግሮናል። ወለያሊል አሽር ወልፈጅሪ ወለያሊል አሽር የሚለው ማለት ነው። እነዛ ጋር ምንድነው ያው በቁርአን የተማለባቸው ቀናቶች መሆናቸው ከሌሎች ቀናቶች የተለየ ያደርገዋል። አላህ ሱብሓነሁ ወተዓላ በሱረቱል ፈጅር ላይ በ10 ሌሊቶች እምላለሁ ይላል። ታላላቅ የቁርአን ተፍሲር ምሁራን እነዚህን 10 ሌሊቶች ምን ብለው ነው የፈሰሯቸው? የዙልሂጃ 10ዎቹ የመጀመሪያዎቹ ቀናቸው መሆኑን በትክክል
አረጋግጠዋል ማለት ነው። እንግዲህ እነዚህ ቀናቶች ከፊታችን እየመጡ ነው። እንግዲህ ዙልሂጃ መቼ ይጀምራል የሚለው ቀናት መቼ ነው የሚለውን ጨረቃ አይተን ነው። ዛሬ እንግዲህ 27 ነው፣ ነገ 28 ነው። በ29 የሚያልቅ ከሆነ እሁድ ይጀምራል። 30 የሚሞላ ከሆነ ወራቱ ደግሞ የሚጀምረው መቼ ነው? ሰኞ ይሆናል ማለት ነው ኢንሻአላህ። ስለዚህ ከነዚህ ውስጥ በሁለተኛ ላይ እንግዲህ እንደምናየው በእነዚህ ቀናት የሚወደዱ ተግባራቶች ያው ምን ምን እንደሆኑ አዕማል ወይም ደግሞ ስራ ምን ምን እንደሆኑ እናያለን። የአላህ ሱብሓነሁ ውዴታና ምንዳ ለማግኘት በእነዚህ 10 ቀናት ውስጥ የሚከተሉትን መልካም ስራዎች ማብዛት ይወደዳል ማለት ነው። ከነዚህ መልካም ስራዎች ውስጥ በዋናነት የምንጠቅሰው ዚክር ማብዛት ወይም ተህሊል ተክቢርና ተህሚድን ማለት ነው። እንግዲህ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር እያል እነዚህን ነገሮች ማብዛት ይገባናል ማለት ነው። በእነዚህ ቀናት ውስጥ አላህ ማውሳት እና ማላቅ በጣም ይወደዳል። በተለይም የሚከተሉት ዚክሮች በስፋት ማለት የተወደደ ነው ማለት ነው። ማለት ያ ምንድን ነው? ተክቢር አላሁ አክበር አላሁ አክበር አላሁ አክበር፣ ተሕሚድ አልሐምዱሊላህ አልሐምዱሊላህ፣ ተህሊል ላኢላሃ ኢለላህ ላኢላሃ ኢለላህ የሚሉትን ዚክሮች እንግዲህ ስንሰራም ስንሄድም ስንራመድም እንግዲህ እነዚህ ዚክሮች ምንም እንትን የሚል የለም። ድምጻችን እንደውም ከፍ አድርገን ማድረጉ የተወደደ ነው ይላል። ኢንሻአላህ ሁላችንም ይሄንን እንግዲህ ሰምተን የምንተገብር ያድርገን ማለት ነው ኢንሻአላህ። ሌላ ሁለተኛ ምንድነው? ያው ጾም ነው። በተለይ የአረፋን ቀን መጾም ይላል። እንግዲህ ከዚህ ልጅ 1 እስከ 9 ያሉ ቀናቶች መጾም በጣም የተወደዱ ሱናዎች ናቸው። ሙሉ መጾም ባይቻል እንኳ የአረፋን ቀን 9ኛውን ቀን መጾም እጅግ አስፈላጊ ነው። ምክንያቱም የ2 ዓመት ወንጀልን ያስምራል። ለሐጃጆች ግን አረፋ ላይ መጾም ያው አይወደድላቸውም ማለት ነው። ማሳሰቢያ 10ኛውን ቀን የኢድ ቀን ስለሚሆን መጾም እርም ወይም ክልክል ተደርጓል ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ እነዚህን ቀናቶች ያው በጾም ከላይ እንግዲህ በዚክር ማሳለፍ እንዳለብን አይተናል ማለት ነው። ሌላው ምንድነው? በእነዚህ ቀናቶች ሶስተኛ ላይ የምናየው ተውበት ወደ አላህን መመለስ ወይና እስቲግፋር ማድረግ ማለት ነው። እንግዲህ በእነዚህ ቀናቶች ውስጥ መልካም ስራዎች ተቀባይነት እንዳገኙ ከበረከቱ 100% ተጠቃሚ ለመሆን ከወንጀል መራቅና አላህ ምህረት ለመለመን ወይም እስቲግፋር ማብዛት ቀዳሚው ተግባራችን ነው ማለት ነው። ሌላው ምንድነው? ኡድህያ ወይም ደግሞ ቁርባን ይባላል። ማዘጋጀት እርድ እንግዲህ አላህ ሱብሓነሁ ወተዓላ አቅም ላላቸው ሰዎች እንግዲህ ይሄንን ያው እስማኤልን ኢብራሂም አለይሂ ሰላም ያው ለእርድ እንዳቀረቡት ያው ያለ ሂስትሪ አለ። ያ እንግዲህ በትክክል ምን ያህል እንግዲህ እስማኤል ለአባታቸው ምን ያህል ኢብራሂም አለይሂ ሰላም ልጃቸውን እስማኤል አለይሂ ሰላምን ይዘው ሄደው እንግዲህ በዛ ቀን ያው ለእርድ እንዳዘጋጁት ከጀነት በግ መጥቶ እንደተተው እንግዲህ ያው ታሪካቸውን ስንማር ያገኘን በሲራቸው ተገለጸ ነው። ኢንሻአላህ እንግዲህ አቅማችን ከቻለ ፍየል፣ በሬ፣ ግመል እናርዳለን ማለት ነው። ቤተሰብ ሁላችሁም እየሰማችሁ ነው? ይሰማል ግን ድምጼ? ወይኔ አረ ኮመንት አድርጉ እስኪ ይሰማል? ያ ኢላሂ ይሰማል እህቴ? እሺ 4 ሰዎች አላችሁ። እሺ ማሻአላ አራታችሁም ላይክ አድርጉት። ከላይ ታብታብ እያደረጋችሁ ነው። ማሻአላ ጀዛክላህ ኸይር። እንግዲህ ያው ኡድህያ ወይም ደግሞ ቁርባን ማዘጋጀት የሚባለው ነገር አቅም ያለው ሰው ምንድን ነው የሚያደርገው? አቅም ላለው ሰው በኢዱ ቀን ወይም ደግሞ ከዚያ በኋላ ባሉት የኡድህያ ቀናት የሚታረድ የእንስሳ በግ፣ ፍየል፣ በሬ ወይም ግመል ማዘጋጀት። ያ ማለት እስከ 3ኛው ቀን ያው ኢድ ነው። በአረፋ እንግዲህ ከሌሎቹ ለየት የሚያደርገው ምንድን ነው? ኢዱ እስከ 3ኛው ቀን ድረስ ያው ኢድ ነው ማለት ነው። ያው የሚታረደው ከሶላት በኋላ ከተሰገደ በኋላ ነው። ያረፈ እንትን የሶላት የኢድ ሶላት የኢድ አልአድሃ ሶላት ከተሰገደ በኋላ ነው እንግዲህ እርድ የሚታረደው ማለት ነው። ሌላው ምንድነው? ኡድህያ ለማረድ ያሰበ ሰው የዙልሂጃን ጨረቃ ከታየችበት ቀን ጀምሮ እስከሚያርድ ድረስ ጥፍሩንና ፀጉሩን ከመቁረጥ መቆጠብ እንግዲህ ይሄ ሱና ነው። አንድ ሰው ኡድህያ አርድ ያለው ካለ ከመቼ እስከ መቼ ነው? እንግዲህ ዙልሂጃ ሰኞ ቀን ከጀመረ ከዛ ቀን ጀምሮ እስከ ያንን እስከሚያርድ ድረስ ጥፍሩን መቁረጥ የለበትም ማለት ነው። ሶላት ተሰግዶ ተመልሶ እስከሚያርድ ድረስ ጥፍሩን
ጸጉሩን መለጨት የለበትም ማለት ነው። ስለዚህ ኢንሻአላህ አላህ እንግዲህ እስኪ ለዛ ያደርሰን እናደርጋለን ማለት ነው። ሌሎች ምንድነው አጠቃላይ መልካም ስራዎችን ማብዛት ይወደዳል። ፈርድ ሶላቶች በወቅቱና በጀማዓ መስገድ አላህ ያግራልን። ያው የሱና ሶላት ወይም ደግሞ ናፊል የሚባሉ ሶላቶችን ማብዛት፣ ቁርአን በብዛት መቅራት እና ማስተንተን ያስፈልጋል። ሰደቃ ወይም ምጽዋት ለድሆች ለችግርተኞች መስጠት፣ ዝምድና መቀጠል፣ ለወላጆች መልካም መዋል፣ በጣም የተለያዩ ስራዎች እንግዲህ አሉ። እሰቧቸው እነዚህ ስራዎች በጣም ዝምድና እንግዲህ በጣም ከባድ ከሚባሉት ውስጥ ነው ዝምድና መቁረጥ። ስለዚህ ሰው የፈለገ ነገር ያው ሊበድል ይችላል፣ ሊያጠፉ ይችላል ምናምን ይቅርታ ማለቱ ራሱ ኸይር ነው። የዛን ቀን በእነዚህ 10 ቀናቶች ውስጥ እንግዲህ ቂም ያዝንበት ሰው ካለ ዘመድ የሸሸን ሰው ካለ እኛ ደውለን ከኛ ይቅር በማለት ያንን ነገር እንዲወገድ ማድረግ ይቻላል ማለት ነው። ኢንሻአላህ አላህ ሁላችንም ዝምድና ቀጣዮች ያደርገን። ሌላው ምንድነው ዱዓ ወይም ደግሞ ጸሎት ማብዛት በተለይ በአረፋ ቀን የሚደረግ ዱዓ ተቀባይነቱ ከፍተኛ ስለሆነ በነዛ ቀናቶች ያው ዱዓ ማድረግ በጣም ተፈላጊ ነው። ከሌሎቹ ቀናቶች የተለዩ ክብር ከፍ ያለ ክብር ስለተሰጣቸው ማለት ነው። አላህ እንግዲህ ያው ከነዚህ ቀናት በረከት ሙሉ በሙሉ ተጠቃሚ ከሚሆኑት መልካም ስራዎች ከሚቀበላቸው ባሮች ያድርገን ኢንሻአላህ። እና እንዴት ናችሁ? ሌላ ምን አዲስ አለ? ከዛ ሰፈር ተባረር ያለው ከቲክቶክ ጀዛከላህ ኸይር። እሺ ማሻአላህ ታብታብ አለው እንደዚህ ሰፈር ገስት ቢኖረው ስባችሁ ነበር። እንዴት አድርጌ ልሳባችሁ? እስቲ ቆይ ሞዴሬተር አለ አይ ቲንክ ሜሴጃችሁን ኮኔክት ማድረግ ይቻላል፣ ሞዴሬተር ማድረግ ይቻላል። እሺ ሌላ ምን አይቀረኝ? ሞዴሬተር ምናምን ትሆናላችሁ ጭራሽ። እና እንዴት ናችሁ ሁላችሁም? ጀዛከላህ ኸይረዝ። እንግዲህ ሁላችሁም እዚህ ጋር ከታች መታችሁ ታብታብ የምታረጉ ሼር የምታረጉ አላህ ጀዛችሁን ይክፈላችሁ። ሌላ ማስታወሻ ምን አለን? የምታውቁት ነገር ገስት ቢኖረው ስቢያቸው ታወራላችሁ። ምን እናድርግ እስኪ? ሌላ ምን ላቀርብላችሁ? ሌላ እሺ ሌላ እስከማወጣላችሁ ድረስ ኢንሻአላህ በጉጉት ትጠብቁኛላችሁ። ጥያቄ ጠይቁ። እኔ ፈተዋ ሳይሆን ለፈተዋ ለሚመልሱ ሰዎች እጠይቃለሁ። ጻፉልኝ ከታች ጥያቄ ካላችሁ ጥያቄያችሁን ልቀበል አሁን። ከዛ ለሚጠይቀው አካል ጠይቃለሁ። እሺ እሺ እህቶች አላችሁ ጻፉ ከታች የሚጠይቁን ነገር ካላችሁ። ለምሳሌ የረመዳን ጾም ቆዳ እያለባችሁ አሁን ይሄን ጾም 10 ቀናቶች መጧ። ያኛው ነው የሚጾመው ወይስ አብረው ነይቶ ተጾም መጾም ይቻላል? እኔም ጥያቄ ነውና ጠይቅላችኋለሁ። ቲክቶክ ላይ አላስተማርከንም። ለምን ቲክቶክ ላይ አላስተማርከንም? ኢንሻአላህ አስተምራችኋለሁ። ያው ድምጼ ብዙ አይመቻችም ብዬ ማይክ የለኝ ምን የለኝ ለዛ ነው። ድምጼ ማይክ የለው ምን የለው። ማሻአላህ 3 ሰዎች ያው የመጣችሁ ታያችኋል። 20 ሺህ ተከታይ ያላችሁት እናንተ ብቻ ስለሆናችሁ ያው ለዛ ነው። ማሻአላህ 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 ጀዛከላህ ኸይር አብራችሁ ስለነበራችሁ። ሌላ ምን ጠይቁታላችሁ? ጥያቄ እየጠበቅኳችሁ ነው። እቀበላለሁ። ዩቲዩብ መክፈት ትችላላችሁ፣ ጥሩ ጥሩ ነገር ከለቀቃችሁ ማለት ነው። ሰአዲ፣ ፎዚ፣ አሙ መሪም ሁላችሁም ጀዛኩላህ ኸይረቶች አላህ ይጠብቃችሁ። መቼም እውነት ሌላ ምን አለ እምላችሁ ነገር ዱዓ ነው የማደርግላችሁ። እሺ እሺ
ኢንሻአላህ። እሺ ምን ጥያቄ የላችሁም እህቶች? ታብታብ እያደረጋችሁ ነው አሁንም? በቃ እንደዛ ከሆነ አንድ እንትናለች ይዤ እመጣለሁ። ጠብቁኝ እስከዛ መጣ። እሺ መቼም ከተቀመጣችሁ አይቀር እንዲያረብሻችሁ ግን እንቅልፋችሁ ከመጣ እንትን ትላላችሁ። አንዲት እውነተኛ ብርሃን የምትል ኪታብ አለች ከስፋ ላይ የረሱላችን ሰለላሁ ዐለይሂ ወሰለም ይሄው ታሪካቸውን አልፈን እንትን እያልን እንጠብቃለን ማለት ነው። ስለዚህ የመጀመሪያ አንድ ምዕራፍ ላይ ምን አለ? ሙሐመድ ሰለላሁ ዐለይሂ ወሰለም የኛ ውድ መሪ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ወደኛ የተላኩ የመጨረሻ ነብይ መሆናቸውን በሁሉም ነገር አውቀናል። ሲራቸው ደግሞ በጣም ውስጥን ይነካል ማለት ነው። ከነዚህ ውስጥ የመጀመሪያው ምንድነው እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦች ሁሉ ለህዝቦች ሁሉ ከሌሎች መልእክተኞች በጣም የሚለዩት በምንድን ነው? ለሁሉም የዓለም ህዝባት ለዓለም በሙሉ ለዓለም ህዝብ እዝነት አድርጎ መልእክተኛ አድርጎ ልኳቸዋል ማለት ነው። ለሁሉም ህዝብ ማለት ነው። ሌሎች ነብያቶችስ ከተባለ ለእስራኤል፣ ለሉጥ፣ ለተለያየ ለየት ላለ ህዝብ ነበረ። ይሄ ግን በጣም የሚገርመው ለሁሉም የዓለም ህዝቦች ሁሉ መላካቸው ማለት ነው። እና ሌላ የሚለያቸው ምንድነው? የመጨረሻው የነብያት መደምደሚያና መልእክተኛ ሁሉ አለቃ መሆናቸው አላሁ ሱብሓነሁ ወተዓላ እንግዲህ ይሄን አስቀምጦልናል ማለት ነው። ሌላ ምንድነው? ሁለተኛ እስልምና ይዘው መጥተዋል፣ አስተምረዋል። አላህ የትንሣኤ ቀን ከእስልምና ውጭ ሌላ ሃይማኖትን ፈጽሞ እንደማይቀበል አስረግጦ ነግረውናል ማለት ነው። ስለዚህ በእስልምናችን ልንደራደር አይገባንም። ሁልጊዜም ልንኮራ ይገባናል። ጠንካራ መሆን ያስፈልገናል ማለት ነው። ሌላ ምንድነው? ሶስተኛው ቁረይሽ ከሚባል ታላቅ ጎሳ የተገኙ ናቸው። ቁረይሽ በቅዱስ የመካ ከተማ የሚገኝ ታዋቂ ትልቅ የተከበረ ጎሳ መሆኑ ያው ይታወቃል። የዘር ሐረጋቸው እንግዲህ የነብዩ ኢብራሂም አለይሂ ሰላም ልጅ ከሆኑት የነብዩ እስማኤል አለይሂ ሰላም የዘር ሐረግ የሚመዘዝ ነው። እንግዲህ እዚህ ጋር ጥያቄ ካላችሁ እየጠይቃችሁ መሄድ ትችላላችሁ ማለት ነው። ማጠቃለያ እንግዲህ ከዚህ ጋር የምንይዘው ነገር ምንድን ነው? መሪያችን መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰዎች ሁሉ የተላኩ የአላህ መልእክተኛ መሆናቸውን እስልምናን ይዘው መጥተዋል። ከአረብ ነገድ የተገኙ ከቁረይሽ ጎሳ አባል አድናናዊ ናቸው። ያው አድናን የሚባል አለ። እሱ ጋር ሲደርሱ ነው የሚገናኙት። የነብዩ ኢብራሂም አለይሂ ሰላም ልጅ የሆኑት የነብዩ እስማኤል አለይሂ ሰላም የዘር ሐረግ እንደሚሆን ያው ያሉ ያው ትንሽ እንትን ስለሚል ነው። ኢንሻአላህ በቪዲዮ አድርጌ አቀናብሬ ምናምን እለቅላችኋለሁ። ኢንሻአላህ ታገኙታላችሁ ማለት ነው። ሌላው ምንድነው? የዘር ሐረጋቸውና የአባታቸው መሞት እንዴት እንደነበረ እስኪ እናስታውስ። ማለት እዚህ ጋር አባት እናት ያለን በህይወት እያሉ እንድንንከባከባቸው እንድናስታውሳቸው ከሚያደርጉን ነገሮች አንዱ የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ ስናስብ በጣም ለቤተሰቦቻችን ምን ያክል ደረጃ እንደምንሰጣቸው ትኩረት እንድንሰጥ ምናምን ብዙ ነገር የወላጅ ሀቅ የሚባለው ነገር ምን ያህል ከባድ እንደሆነ ያሳየናል። አስተዳደጋቸው ምናምን እናያለን። እስኪ አባታቸው ማን ነው? አባታቸው እንግዲህ አብዱላህ ቢን አብዱል ሙጠሊብ ቢን ሐሽም ቢን አብዱል መናፍ ቢን ቁረይሽ ቢን ኪላብ ነው። እናታቸው አሚና ብንት ወሃብ ቢን አብዱል መናፍ ቢን ዙህረህ ቢን ኪላብ ናቸው። የእናታቸው የአባታቸው የዘር ሐረግ በአምስተኛው አያታቸው ኪላብ ላይ ይገናኛል። እንግዲህ የእናታቸውና የአባታቸው የዘር ሐረግ አምስተኛው ላይ ኪላብ የሚባለው ላይ ይገኛል።
አባታቸው የሞቱት እርሳቸው በእናታቸው ሆድ ውስጥ ተጸንሰው ሳይወለዱ ነው። እንግዲህ ሱብሃንአላህ እሰቡት፣ የቲሞችን ለመንከባከብ ምን ያክል ቦታ እንደምሰጥም እዚህ ጋር ሊያሳየን ነው ማለት ነው። አብደላህ የሞቱት በ18 ዓመታቸው ነው ይላል። አባታቸው የተቀበሩት በመዲና ሲሆን ለነብዩ ሰለላሁ ዐለይሂ ወሰለም ያወረሱት ምንም ሀብት ንብረትም አልነበራቸውም ይላል። ከዚህ የምንረዳው ምንድን ነው? አባታቸው አብደላህ ቢን አብዱል ሙጠሊብ እንደሚባሉ እናታቸው አሚና ብንት ወሃብ እንደምትባል የእናታቸው እና የአባታቸው የዘር ሐረግ በአምስተኛው አያታቸው ላይ እንደሚገኝ አባታቸው የሞቱት እርሳቸው በእናታቸው ሆድ ውስጥ ተጸንሰው ሳይወለዱ መሆኑን ያሳየናል። ሱብሃንአላህ እንግዲህ እሰቡት ምን ያክል ያለ አባት እንግዲህ በእናታቸው ሆድ እንዲሆን ሞተው አባታቸው ሞቶ እንግዲህ የቲም ሆነው አድገው ሱብሃንአላህ ለዚህ ሁሉ ለዓለም ሕዝብ የተላኩ የዓለም ብርሃን የሆኑት የኛ ውድ ረሱል ሰለላሁ ዐለይሂ ወሰለም የኛ ውድ ነብይ በጣም ማሻአላህ አለይክ። እኔ እንጃ ብቻ እና ይሄን ወደ ህይወታችን ስናመጣው በጣም ብዙ ነገር አለው ማለት ነው። ስለዚህ እኛ እናት አባት ያለን ወይም ደግሞ በህይወት የሌሉ በህይወት ለሌሉ ዱዓ እናድርግላቸው፣ በህይወት ላሉት ደግሞ እድሜያቸው እንዲያረዝምልን ዱዓ እያደረግ ልንንከባከባቸው ይገባል ማለት ነው። ሌላው ምንድነው ውልደታቸውና ጥቢያቸው ምን ይመስላል የሚለውን እናያለን ማለት ነው። የተወለዱት እንግዲህ ከሂጅራ 53 ዓመት በፊት በረቢል አወል 12ኛው ሰኞ ቀን ወይም በአፕሪል 22 571 እንደ አውሮፓውያን አቆጣጠር በመካ ከተማ ነው። ያው የውልደታቸው ቀን ያው ትንሽ ያው ያወዛግባል፣ እዚህ ጋር ሂላፍ አለበት። ያው እንግዲህ ረቢል አወል 12ኛው ቀን እንደተወለዱ ነው ያው የሚያሳየው፣ ግን የተለያየ ሂላፍ አለበት። የሞቱበት ነው ትክክለኛ የሚታወቀው የሚባለው የተወለዱበት አመት እንግዲህ የዝሆን አመት በመባል አመለል ፊኢል በመባል እንደሚታወቅ ያው ሲራ እንደተማር ነው ያሳያል ማለት ነው። ሌላው ምንድነው የዝሆን አመት የተባለው አብርሃ የተባለው የሀበሻ ንጉስ እርሳቸው በተወለዱበት አመት የተከበረውን የካዕባን ለማፍረስ በዝሆን የተደገፈ ጦር ወደ መካ የላከ በመሆኑ ዝሆኖቹ እጅግ ግዙፎች ነበሩ። አላሁ ሱብሃነሁ ወተዓላ የዝሆኑን ሰራዊት በበራሪ አዕዋፍ ጥቃት አጠፋው። ሱብሃንአላህ እሰቡት እንግዲህ ከሀበሻ እንግዲህ ሀበሾች ስንባል እንግዲህ እሰቡት ተንኮላችን ማለት ነው። ሱብሃንአላህ እንግዲህ ከሀበሻ ተነስቶ ካዕባን ለማፍረስ ሄደ። በጣም የሚገርም ዝሆን ነበረ፣ ግን እንዴት አድርጎ አጠፋቸው። ሱብሃንአላህ እንግዲህ እሰቡት እዛ ጋር ያው በዚህም እንግዲህ የተነሳ ያው ሊኢላፊ ቁረይሽ ሪህለተ ሽታኢ ወሶይፍ የሚለው እዛ ጋር ይህን በዚህ ወረደ ነው እንግዲህ ያው ፊዕል የሚለው ማለት ነው። በአዋፋት አጠፋናቸው ይላል አላህ ሱብሃነሁ ወተዓላ እንግዲህ ማለት ነው። ያላህ ታምራት እንግዲህ ብዙ ነው። እሺ ከእናታቸው በኋላ ጡት ያጠባቻቸው ስወይባ አልአስለሚያ ትባላለች። እሷም ያጎታቸው አቡ ለሀብ አገልጋይ የነበረች ናት። ቀጥሎም ሀሊማ ሰዕረዲያ 4 ዓመት እስኪሞላቸው ድረስ አጥብታቸዋለች ማለት ነው። ከዛ ቀጥላ ያጠባቸው ማናት? ሀሊማ ናት ማለት ነው። ከዚህ የምንረዳው ምንድነው? እንዳጠቃላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወለዱት በመካ መሆኑ፣ አመቱ ደግሞ የዝሆን አመት ተብሎ እንደሚታወቅ፣ ከእናታቸው በኋላ መጀመሪያ ላይ ያጠባቻቸው ሶይባ አልአስለሚያ እንደምትባል፣ ቀጥሎም ሀሊባ ሰዑዲያ እንዳጠባቻቸው ያመለክታል ማለት ነው። ሌላው ምንድነው? ቀጣይ የምናየው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እናት የሞቱት እርሳቸው የ6 ዓመት ልጅ ሳሉ ከመዲና በመመለስ ላይ እያለች ነበር ይላል። መዲና የሄደችው የአባታቸውን አብደላህ መቃብር ለመዘየር ሲሆን አያታቸው አብዱል ሙጠሊብ አብረዋት ነበሩ ይላል። እንግዲህ እያዳመጣችን ነው እያስባለሁ። የተቀበረችው አብእዋ በተባለ ቦታ ነው። ቦታው በመካና በመዲና መካከል የሚገኝ ነው። ከእናታቸው ሞት በኋላ የቤተሰብ አገልጋይ የነበረችው እሙ አይመን ወይም ደግሞ በረካ ሞግዚት ሆና አሳደገቻቸው። እንግዲህ ሀበሻዊት እሙ አይመን ወይም ደግሞ በረካ የምትባለዋን ታውቋታላችሁ ብዬ አስባለሁ። እሙ አይመን ወይም ደግሞ በረካ ማናት? ያው ስለምታውቁት ለእናንተ መናገር ያን ያክል አያስፈልግም ማለት ነው። ከዚህ ጋር የምንረዳው ምንድነው? እንግዲህ ሱብሃንአላህ አባታቸው በእናታቸው ሆድ ውስጥ እንደሆኑ ሞቱ። ሱብሃንአላህ ደግሞ አስቡት እንግዲህ 6 ዓመት ላይ ሲደርሱ ደግሞ እናታቸው ሞተች። ይሄን እንግዲህ እሰቡት፣ ይሄን ሙሲባ ማለት ነው።
ምን ያህል ከባድ እንደሆነ ማለት ነው። እንግዲህ አባታቸው ሞቱ፣ የቲም ሆኑ። ከዛ ደግሞ እናታቸውን በ6 ዓመታቸው አጡ። እሰቡት እንግዲህ ምን ያክል ከባድ እንደሆነ። አላህ ሱብሓነሁ ወተዓላ ግን ለእናንተ ያው መከታም ጠበቃም ከሆነ ያው ምንም በቃ ሌላ በቃ እዚህ ጋር የምንረዳው ሁልጊዜም ያው ደጋፊያችንም ጠጋኛችንም የሚያጎርሰን የሚያበላን የሚያጠጣን ማን ነው? ሰውን ተመክተን ሳይሆን አላህ ሱብሓነሁ ወተዓላ ሁን ያለው ነገር ስለሚሆን ያው በሱ ነው ያለ ነው ማለት ነው። ሌላው ምንድነው እድገታቸውና የአያታቸው ሞት ይላል። እንግዲህ ከእናታቸው ሞት በኋላ አያታቸው አብዱል ሙጠሊብ ዘንድ አደጉ። አብዱል ሙጠሊብ እጅግ ይወዷቸው ነበር። ከልጃቸው ሁሉ አስበልጠው ይወዳቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። እድሜያቸው 8 ዓመት ሲደርስ ለ2 ዓመታት ያህል ያሳደጓቸው አያታቸው አብዱል ሙጠሊብ በሞት ተለዩቸው። እንግዲህ አስቡት፣ አባታቸው በእናታቸው ሆድ ሞት እንደሆነ ሞቱ። እናታቸው በ6 ዓመታቸው ሞቱ። ከዛ ደግሞ 2 ዓመት ካሳደጓቸው በኋላ አብዱል ሙጠሊብ በ8 ዓመታቸው ላይ ደግሞ አጎታቸው ሞተ። እንግዲህ እሰቡት፣ በጣም ይንገበገቡላቸው የነበረ በጣም ከልጆቻቸው ለየት አድርገው ያሳድጓቸው የነበረው እሳቸውን ነበር ይላል። እሰቡት እንግዲህ ችግር የፈለገ ፈተና ቢደራረብብን የፈለገ ነገር ቢጫነን ተስፋ ግን መቁረጥ እንደሌለብን ከዚህ የምንረዳው ነገር አለ ማለት ነው። ስለዚህ ሁልጊዜ ዘወትር መሆን ያለበት ምንድን ነው? አኗኗራችን ሁሉ ነገር ካበላል ከሁሉ ነገር ስርዓታችን በሙሉ ህይወታችን የረሱል ሰለላሁ ዐለይሂ ወሰለም ታሪክ እያስታወስ መኖር አለብን ማለት ነው። ወደዛ መሄድ አለብን። ሌላው ምንድነው? ከአያታቸው ሞት በኋላ አጎታቸው አቡ ጧሊብ ሊያሳድጓቸው ወሰዷቸው። እንግዲህ አብዱል ሙጠሊብ ሞቱ። ከዛ ማን አለ? አቡ ጧሊብ ሊያሳድጓቸው ወሰዷቸው። አቡ ጧሊብ ድሃ ነበሩ አለ። እርሳቸውም ለማሳደግ ከወሰዱበት ጊዜ ጀምሮ በረከት አገኙ። ሲያሳያቸውም ሰፋ። ሱብሃንአላህ። እንግዲህ አጎታቸው ማን ወሰዳቸው? አቡ ጧሊብ ወሰዳቸው። ያኔ በጣም ድሃ ነበሩ። እንግዲህ ሰቡት። ግን ድሃ ነኝ ብለው እሳቸው ደግሞ አልተዋቸውም ማለት ነው። ወሰዷቸው። ግን እሳቸው ሲገቡ እዛ ቤት ምን መጣ? በረካው ተትረፈረፈ፣ ሲሳዩ በረከተ። ሱብሃንአላህ። እንግዲህ ይህ እንግዲህ በጣም እንግዲህ ያላህ ትሩፋቶች ምን ያክል ያላህ ሱብሃነሁ ወተዓላ ጸጋዎች ተቆጥረው አይዘለቁም ማለት ነው። አላህ እንግዲህ ለብዙ ነገር ያው ሰበብ እንግዲህ ለሰውያቸው ለነሱም ነፃ ከዲነት ነፃ ለማውጣት የረሱል ሰለላሁ ዐለይሂ ወሰለም እሳቸው ጋር መሄድ ትልቅ ሰበብ ሆኗል ማለት ነው። እንዳጠቃላይ እንግዲህ እዚህ ጋር ምንድነው አቡ ጧሊብ በሚያሳድጓቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የለገሳቸው ነገር የማይሰስቱ ያገራላቸውንም ሁሉ የሚሰጡ ነበሩ። እንግዲህ ከዛም አላሁ ሱብሓነሁ ወተዓላ እንግዲህ ምንድነው እሳቸው አቡ ጧሊብን ምንድነው በሚያሳድጓቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አላህ የለገሳቸውን ነገር የማይሰስቱ ያገራቸውን ሁሉ የሚሰጡ ነበሩ ይላል። ከዚህ እንዳጠቃላይ የምናየው ምንድነው ከእናታቸው ሞት በኋላ አያታቸው አብዱል ሙጠሊብ እርሳቸውን የማሳደግ ኃላፊነት እንደወሰዱ እድሜያቸው 8 ዓመት ሲሞላ ደግሞ አያታቸው ሞቱ። ከዚያ አጎታቸው ማን ወሰዳቸው? አቡ ጧሊብ ወሰዳቸው ማለት ነው። ሱብሃንአላህ። እዛ ጋር በሄዱ ሰዓት ድሃ ነበሩ አቡ ጧሊብ። ከዛ ምን ሆኑ? የተተረፈ ሲሳይ ቤታቸው ገባ ማለት ነው። ሌላው ምንድነው ፍየል ስለማሳደጋቸውና ወደ ሻም ምድር ያደረጉት የመጀመሪያ ጉዞ እንግዲህ ምን ይመስላል የሚለውን ደግሞ እናያለን። በልጅነታቸው ራሳቸውን ለመደጎም እና ኑሯቸውን ለማገዝ ለመካ ነዋሪዎች ፍየል ያግዱ ነበር። ማን? ረሱል ሰለላሁ ዐለይሂ ወሰለም። 9 ዓመት ሲሞላቸው ከአጎታቸው አቡ ጧሊብ ጋር በመሆን ለንግድ ወደ ሻም ሀገር ተጓዙ ይላል። እሰቡት እንግዲህ በጣም ምን ያክል ጥንካሬነት እንግዲህ ከየት ነው የጀመረው? እሰቡት። የቲም ሆኖ እናት አባት አጥቶ ያሳድጋቸው በጣም የሚወዳቸው አያታቸውን አጥተው ከዛ አጎታቸው አቡ ጧሊብ ጋር ሄደው ከዛ እንግዲህ ህይወት ማንጋት ሆነ ማለት ነው። ካጎታቸው አቡ ጧሊብ ጋር እንዴት እንደሚያደርጉ ነው የሚያሳየው። እንግዲህ ከዛ ቡስራ በተሰኘ ስፍራ ሲደርሱ ቡሆይራ የተባለ ያው መነኩሴ አያቸውና የመጨረሻው ነብይ እንደሚሆኑ ለአጎታቸው አቡ ጧሊብ ነገሯቸው። እዚህ ጋር ነው እንግዲህ ትልቁ የነብይነት እንትን ምልክት የሚጀምረው ማለት ነው። ጠላት እንዳያጠቃቸው በመስጋትም ይዟቸው ወደ መካ እንዲመለስ ነገሯቸው። ቡሆይራ የራሳቸው ነብይነት ያረጋገጠው በመጽሐፍ ባለቤቶች መጽሐፎች ውስጥ ከተጠቀሰው ምልክቶች በመነሳት ነው። ይሄ ያረጋገጠው ምን ነበረ?
ያ ቄስ አውቆ ወይም ደግሞ ጠንቁሎ ምናምን ሳይሆን ግን በራሳቸው መጽሐፍ ውስጥ ኦልሬዲ ቀድሞ የተነገረ ነገር ነው ማለት ነው። ዛሬ እንደዚህ አናምንም ቢሉ ወዳ ቢሉ ወዲህ ቢሉ የማይሳካ ነገር ነው። ኦልሬዲ እነሱ መጽሐፍ ተጠቅሷል። በቁርአናችን ወርዶ የመጨረሻ ነብይ መደምደሚያ እንደሚሆኑ ስማቸው አህመድ ተብሎ እንደሚበሰሩ ሁሉ ኢሳ ራሳቸው አለይሂ ሰላም ያው ተናግረዋል ማለት ነው። ከዚህ በመቀጠል ምንድነው የቡሄራ የእርሳቸውን ነብይነት ከዚህ ምንድነው እንዳጠቃላይ የምንረዳው በልጅነታቸው ያው ለመካ ነዋሪዎች ፍየል ያግዱ እንደነበረ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። 9 ዓመት ሲሞላቸው ለንግድ ሻም በሄዱበት ግን ያ መነኩሴው ምንድነው ያለው የነብይነት ምልክቶች እንደሚታዩባቸው ላጎታቸው ነገራቸው። አጎታቸው ያኔ ሲነግሩ ሰው እንዳይገለው ይዛቸው ተመለስ ሲለው እንግዲህ ምን ያህል አጎታቸው ራሱ ተቆርቋሪ እንደነበሩ ያሳያል። ይዟቸው ተመለሰ ማለት ነው። ሱብሃንአላህ። ከዛ ወደ ሻም ምድር ያደረጉት ሁለተኛ ጉዞ ተጀመረ ማለት ነው። እንግዲህ ወደ ሻም ሁለተኛ ጉዞ ተጀመረ። አንደኛ በ25ኛው ዓመታቸው ለሁለተኛ ጊዜ ወደ ሻም ሀገር ጉዞ አደረጉ። በ25ኛ ዓመታቸው ማለት ነው። በዚህ ጊዜ ለእመቤት ኸዲጃ ለመነገድ ነበር የሄዱት። እመቤት ኸዲጃ የተከበረች ባለጸጋ ሴት ነበረች። በገንዘቧ ሰዎችን እየቀጠረች ሸቀጣ ሸቀጥ እንዲያመጡላትና እንዲያግዱላት ወደ ሻም ምድር ትልክ ነበር ማለት ነው። የንግድ ስራ ለዚህ ስራ ነብዩ ሰለላሁ ዐለይሂ ወሰለም የመረጠቻቸው እውነተኛ አደራ ጠባቂና የመልካም ስነ ምግባር ባለቤት መሆናቸውን ስለሰማች ነው። ማን? እናታችን ኸዲጃ ረዲየላሁ አንሁማ። ሱብሃንአላህ። እንግዲህ ምን ያክል ታማኝነት ስነ ምግባራቸው ሐቀኝነታቸውን በማየት ወደዛ እሳቸውን እንዴት እንደመረጣቻቸው ያሳያል ማለት ነው። ከእርሳቸው ጋር የሄደው የእሷ አገልጋይ መይሲራ የሚባል ነበረ ማለት ነው። እዚያው ደርሰው የወሰዱትን ሽጠው ሌላ ገዙ። ከፍተኛ ትርፍ አግኝተው ተመለሱ። በዛም ትርፍ ኸዲጃ እንግዲህ ረዲየላሁ ዐንሃ በጣም እንደተደሰቱ ያው ያሳያል ማለት ነው። ዘገባዎች ሂስትሪው እንግዲህ ይህን ይመስላል ሲራው ማለት ነው። ከዚህ እንዳጠቃላይ የምንይዘው እንግዲህ በ25 ዓመታቸው ለሁለተኛ ጊዜ ወደ ሻም ሀገር ተጉዘው የሄዱትም ለእመቤት ኸዲጃ ለመነገድ እንደነበረ ከኸዲጃ ባለጸጋ እና የተከበረች ሴት ኸዲጃ ረዲየላሁ ዐንሃ በጣም የተከበረች ባለጸጋ ሴት ነበረች። ለዚሁ ተልእኮ ከእርሳቸው ጋር የሄደው አገልጋዩዋ መይሲራ የተባለ ሰው እንደነበረ ያሳየናል ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቤተሰብ ያው ካልተሰማችሁ ተነግሩኛላችሁ። እሺ ዝም ብላችሁ ታብታብ አድርጉት። ከታች የታብታብ ምልክት አለ። እንግዲህ ሌላው ምንድነው ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን እንዴት አገቧት የሚለውን እናያለን ማለት ነው። እመቤት ኸዲጃ ረዲየላሁ ዐንሃ እንዴት አገቧት ረሱል ሰለላሁ ዐለይሂ ወሰለም የሚለውን እናያለን። ከሻም ንግድ ላይ ቀድም ያው ሰዳቸው ነበረ። ከሻም ንግድ ከተመለሱ ከሁለት ወር በኋላ እመቤት ኸዲጃን አገቡ ይላል። እሷ ነበረች ለጋብቻ የጠየቀቻቸው። ጠያቂ ማን ነው? ስለዚህ ሴቶች ወንዶችን ከዚህ የምንረዳው ያው ሴቶች ወንዶችን መጠየቅ እንደሚችሉ ማለት ነው። እሺ ሱብሃንአላህ። ግን በጣም አጃኢብ ያስብላል። በዚያን ወቅት የኸዲጃ እድሜ 40 ሲሆን የእርሳቸው ደግሞ 25 ነበረ። እንግዲህ ምንድነው ይሄ የሚያሳየው ምንድነው ቤተሰብ በጣም የሚገርመው እንግዲህ አንድ ወጣት የ40 ዓመትን እናት እንደማግባት ማለት ነው። ያ ማለት እድሜ አይገድበውም። ሱብሃንአላህ። ከዚህ የምንረዳው እህቶቻችን ብዙ አሉና ብዙዎች አሁን እንደዚህ ስራ ሰርተው ምን ብለው ምን ብዙ ያላገቡ አሉና እንግዲህ ወንዶች ደግሞ እንደዚህ እድሜያቸው ዝቅ ያለ ሆኖ ምናምን ስለዚህ ከፍ ያለችን ሴት ማግባት እንደሚቻል ሁሉ ከዚህ የተረዳ ነው ነገር አለ ማለት ነው። ሌላው ምንድነው በዚያ ወቅት የኸዲጃ እድሜ 40 ሲሆን የእርሳቸው ደግሞ 25 ነበር አለ። ከእርሳቸው በፊት አቢ ሐላህ የሚባል ሰው አግብታ የነበረ ሲሆን ሐላህ የሚባለው ልጅ ወልዲያ ሞቶባታል ይላል። ሱብሃንአላህ። እንግዲህ ከዛ ልጅ ያው ወልዲያ እንደሞተባት ከእናታችን ረዲየላሁ ዐንሃ ኸዲጃ ረዲየላሁ ዐንሃ ወልዶ እንደነበር ያሳያል።
ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር 25 ዓመታትን አብረው ኖሩ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከኸዲጃ ጋር ስንት ዓመት ኖሩ? ሱብሃንአላህ በጣም የሚገርሙ ዓመታቶችን አስቆጥረዋል ለማለት ነው። 25 ዓመቶቻችን እንግዲህ ከኸዲጃ ጋር እንዳሳለፉ ረሱል ሰለላሁ ዐለይሂ ወሰለም ያሳያሉ መረጃዎች። ከኸዲጃ ጋር እያሉ በእርሷ ላይ ሌላ ሴት አላገቡም ነበር ይላል። አስቡት እንግዲህ አሁን እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ከእሷ ጋር እንደነበሩ ሌላ ሴትን እንዳላገቡ ይናገራል ማለት ነው። ከዛ በመቀጠል የምናየው ምንድን ነው? ሀጀረል አስወድን ለማስቀመጥ በተፈጠረው ውዝግብ በቁረይሾች መካከል ስለ መዳኘታቸው እንግዲህ እሰቡት። በጣም የሚገርም ብዙ ነገር የሚገርሙ ነገሮች አሉና አሁን እንግዲህ ሀጀረል አስወድ ለማስቀመጥ በተፈጠረው ውዝግብ በቁረይሾች መካከል ስለ መገኘታቸው የሚለው በጣም የሚገርም ነው ማለት ነው። እንግዲህ ትልቅ ድንጋይ ነው። እሱን ድንጋይ እንዴት እንደሚያደርጉት እስኪ ይሄኛውን አላህ ሱብሓነሁ ወተዓላ ያስቀመጠውን የካዕባ የተወሰነ ክፍል በጎርፍ ስለተጎዳ በ35ኛ እድሜያቸው ላይ ሳሉ የካዕባ የተወሰነ ክፍል በጎርፍ ተጎዳ። ቁረይሾች ካዕባን በአዲስ መልክ አደሱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በግንባታው ላይ ተሳትፈዋል። ከትላልቅ የቁረይሽ ባለሟሎች ከአጎቶቻቸው አባስ ጋር በመሆን ለግንባታው የሚያገለግለውን ድንጋይ ተሸክመው ያመላልሱ ነበረ። ሀጀር አልአስወድን ወይም ጥቁሩ ድንጋይ በቦታው ላይ ማን ያስቀምጠው በሚለው ሀሳብ በቁረይሾች መካከል ውዝግብ ተነሳ። በመጨረሻ ወደ መስጂዱ መጀመሪያ የሚገባ ሰው በጉዳዩ ላይ እንዲዳኛቸው ተስማሙ። ወደ መስጂዱ መጀመሪያ የገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነበሩ። ቁረይሾች በሁኔታው ተደሰቱ። ለዳኝነት እርሳቸውን ወደናል አሉ። ሱብሃንአላህ እንግዲህ ያው ከልጅነታቸው ጀምሮ በጣም ይሄ ሁሉ በጣም ከእያንዳንዱ ጀምሮ እስከ ሁሉም አክቲቪቲያቸው የህይወታቸው ውጣ ውረድ ያለበት ሁሉ በጣም የሚገርም የሚያሳጅብ ነበር። እንግዲህ ፍትሃዊ ነበሩ ማለት ነው። ከዚህ የምንረዳው ፍትሃዊ መሪ ዳኝ እንደነበሩ ያሳያል ማለት ነው። ወደ መስጂድ ከዛ እርሳቸውም ጥቁሩን ድንጋይ ኩታ ላይ በማስቀመጥ እያንዳንዱ የጎሳ መሪ ጫፉን ይዞ ወደ ቦታው እንዲወስዱ አዘዙ። የሚቀመጥበት ቦታ ሲደርስ በተከበረው እጃቸው ከልብሱ አንስተው ቦታው ላይ አስቀመጡት። በዚህም ብልሃት የተሞላበት ዳኝነት ውዝግብ ረገበ። ቁረይሾችን በሀሳባቸው ጥልቀት ተደነቁ ይላል። እንግዲህ በአራት አቅጣጫ ኩታው ተዘረጋ። እሱን ያንን ድንጋይ እዛ ጋር አስቀመጡት። ሱብሃንአላህ ከሁለት ሁሉም በአቅጣጫ ያዙ። ከዛ እሳቸው በእጃቸው አነሱት። ያ ያረፈ ቦታ እዛው ተቀመጠ ማለት ነው። ስለዚህ ፍትሃዊነቱ እዚህ ጋር ፍትሃዊነት ዳኝነትን ያሳያል ማለት ነው። በጣም አጅብ ያስብላል። ደከማችሁ አላችሁ ከኔ ጋር ጻፉ እስኪ አራታችሁ። ሽክረን ግን አላችሁ የላችሁ እንቅልፋችሁ እንዳይመጣ ገስት የለው አልስባችሁ። አላህ ጀዛከላ ኸይር ቀን እህቶች አላችሁ። ምን ላድርግ ታዲያ ገስት የለው አልስባችሁ። ሌላው ምንድን ነው? እድገታቸው ነው። እድገታቸው ምን እንደሚመስል አራት ነጥቦችን እስኪ እናንሳና እንያቸው ማለት ነው። በህዝባቸው መካከል መልካም በሚባሉ ባህሪዎች ሁሉ ይታወቁ ነበር። አንደኛ በእውነትነት፣ ሁለተኛ በታማኝነታቸው፣ ሶስተኛ በተጋሽነታቸው፣ በትህትናቸው እና በመተናነስ ይታወቃሉ። ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ነበሩ፣ በጣም እውነተኛ ነበሩ፣ ታማኝ ነበሩ፣ ታጋሽ ነበሩ፣ ትሁት ነበሩ፣ በጣም የሚተናነሱ ነበሩ ማለት ነው። ያ ማለት እኔ አውቃለሁ ምናምን የሆነ ወከባ አይፈጽሙ እንደማለት ነው። ሱብሃንአላህ። ስለዚህ እኛም ልንላበሰው የሚገባው ባህሪ ቢኖር የእሳቸውን መሆን አለበት ነው። ቁረይሾች አልአሚን ወይም ደግሞ ታማኙ በሚል እስከሚጠሯቸው ማለት ነው። ቅጽል ስማቸው ቁረይሾች ምን ብለው ነበር የሚጠሯቸው? አልአሚን ወይም ደግሞ ታማኙ በሚል ይጠሯቸው ነበር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለምን መሳብ አይቻልም። እስኪ
ልስባችሁ ብዬ እኮ እምቢ አለኝ። የት አላችሁ? እስኪ ሞዴሬተር ምናምን ነው ስጣቸው የሚለኝ አልገባኝም የራሱ። እሺ እህቴ፣ እሺ ሰጋጅና ነኝ። ሌላው ምንድን ነው ህዝባቸው በጣም ይወዳቸውና ያከብራቸው ነበር። ከልጅነታቸው ጊዜ ጀምሮ አላህ ከመሀይማን መጥፎ ስራዎች ጠብቋቸዋል። በቃ አላህ ሱብሓነሁ ወተዓላ እንግዲህ ያው ከምንም መጥፎ ነገር በሚባል ሙሉ በሙሉ አላህ ሱብሓነሁ ወተዓላ ከልክሏቸው ነበር። መጠጥ ፈጽሞ ጠጥተው አያውቁም። ለጣዖትም ፈጽሞ አልሰገዱም ማለት ነው። ሱብሃንአላህ። እንግዲህ ያኔ ሙሽሪኮች የመካ አጋሮች ብዙ እንደነበሩ ይታወቃል ማለት ነው። ወደፊት ታላቅ ነገር እንደሚጠብቃቸው በሚያመለክት ብዙ ነገር አላህ አከበራቸው። በንግድ ጉዟቸው ወቅት የፀሐይ ሐሩር እንዳይነካቸው ዳመና ይሸፍናቸው ነበር። እንግዲህ አላህ ሱብሓነሁ ወተዓላ እንግዲህ እሳቸው ወደ ንግድ ጉዟቸው በሚሄዱበት ሰዓት አላህ ሱብሓነሁ ወተዓላ በዳመና እንደሚሸፍናቸው ሁሉ ራሱ ተናግረዋል ማለት ነው። ሱብሃንአላህ ብዙ ነገር በጣም እንደዚህ ወደ ህይወታችን ስናመጣው በጣም ብዙ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለምን ሁልጊዜ ልንከተላቸው ሞዴላችን ሁሉ ነገራችን መሆን ያለበት እሳቸው መሆን አለበት ማለት ነው። ሌላው ምንድነው ከመላካቸው በፊት የነበራቸው የህይወት ሁኔታ ምን ይመስል ነበር የሚለውን ዳሰስ ስናደርግ ማለት ነው። ወደ 40 ዓመታቸው ሲጠጉ ከሰዎች በመራቅ ራሳቸውን ለኢባዳ መስጠት መረጡ። እንግዲህ ሱብሃንአላህ ወደ 40 ዓመት ሲጠጋቸው እንግዲህ አላህ ሱብሃነሁ ወተዓላ እንግዲህ ያው ራሳቸውን ከሰዎች እንዲያረቁ አደረጋቸው ማለት ነው። ለአምልኮ የሂራ ዋሻን መረጡ። እንግዲህ ሂራ ዋሻ መረጠው። ዋሻው በመካ መንገድ ባለ ተራራ ስር የሚገኝ ነው። እንግዲህ በአሁኗ መካ መዲና ባለ የአንድ ተራራ ስር ውስጥ ነው ያለው። ስንቃቸውን ይዘው በመሄድ ለቀናት እዛው ይቆዩ ነበረ። ስንቃቸው ሲያልቅም ወደ ቤት ይመለሳሉ። ባለቤታቸው እመቤት ኸዲጃ ረዲየላሁ አንሃ ስንቅ ትቋጥርላቸው ነበር። የአምልኮ ተግባራት የሚፈጽሙት በአያታቸው ነብዩ ኢብራሂም ፈለግ ነበረ። ከ10 ቀን እስከ 1 ወር እዚያው ዋሻ ውስጥ ይቆዩ ነበር። ሱብሃንአላህ። ከዚህ እንግዲህ ያው ልንረዳው የሚነገር በጣም እንዳጠቃላይ ልንረዳው የምናየው ምንድን ነው 40 ዓመታት ሲጠጉ ከሰዎች በመራቅ ለአምልኮ መገለልን እንደመረጡ፣ ለዚህም የሂራ ዋሻን እንደመረጡ፣ የአምልኮ ተግባር ይፈጽሙ የነበረው በአያታቸው ነብዩ ኢብራሂም አለይሂ ሰላም ፈለግ እንደነበረ ያሳያል ማለት ነው። እንግዲህ ነብዩላህ ኢብራሂም አለይሂ ሰላም ያው እንግዲህ የነብያቶች አባት በመባል ይታወቃሉ ማለት ነው። የመጀመሪያው ምዕራፍ እንግዲህ ማጠቃለያ በቃል ለመያዝ ወይም ደግሞ ያው እስካሁን ድረስ ያየናቸው አጠቃላይ በጣም አዳጋች ናቸው። እንደ አጠቃላይ ያየነው ምንድነው ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበት ከአባታቸው አብደላህና ከእናታቸው አሚና እንደሆነ የቁረይሽ ጎሳ አባል እንደሆኑ ከተላኩት ነብያት ሁሉ የመጨረሻ ነብይ መሆናቸውን የተላኩትም ወደ ሰው ልጆች ሁሉ እንደሆነ ለዓለም ሁሉ ነው የተላኩት ማለት ነው። የተላኩበትም ሰዎችን አላህን በብቸኝነት እንዲያመልኩ በሱም እንዳያጋሩ ለማስተማር ነው። እንግዲህ ሱብሃንአላህ ካላህ ውጭ ያው በእውነት የሚመለክ አምላክ እንደሌለ ለማስተማር የመጡት ማለት ነው። የተወለዱት እንግዲህ በረቢል አውል 12ኛው ሰኞ ቀን በመካ ከተማ ነው ይላል። ያው ሂላፍ ይኖርበታል። እሱን ያው ሁላችንም መያዝ ነው። ሂላፉንም እንትኑን ማድረግን ሚዛናዊ ማድረግ ማለት ነው። አባታቸው የሞቱባቸው እርሳቸው ሳይወለዱ እንደሆነ አይተናል። እንግዲህ ሱብሃንአላህ የተቀበሩትም በመዲና ነው። አባታቸው የሞቱት በዛው ተቀበሩ። ከዚያም በእናታቸው እጅ አደጉ። ከእናታቸው በኋላ ያጠባቻቸው ሱወይባ አልአስለሚያ እንደምትባል ቀጥሎም ሐሊማ አስውድያ አጠባቻቸው። የ6 ዓመት ልጅ እያሉ አብእዋ በተሰኘ ስፍራ እናታቸው ሞተች። ከዚያም አያታቸው አብዱል ሙጠሊብ ተቀብለው አሳደጓቸው። ሞግዚታቸውም እሙ አይመን እንደነበረች ተነግሯል። 8 ዓመት ሲሞላቸው እንግዲህ አያታቸው አብዱል ሙጠሊብ ሞቱ። አቡ ጣሊብ ወሰዷቸው፣ አሳደጓቸው። ያኔ ምን ነበር የተከሰተው? አያታቸው
አጎታቸው አቡ ጣሊብ ምን ነበሩ? በጣም ድሃ ነበሩ። ያኔ ረሱል ሰለላሁ ዐለይሂ ወሰለም 9 ዓመት ነበረ። ያኔ ቤታቸው ተትረፈረፈ፣ በረካ ሁሉ ዘነበላቸው ማለት ነው። እንግዲህ ከአቡ ጣሊብ አጎታቸው ጋር ለንግድ ወደ ሻም ሀገር ተጓዙ። እዛ ጋር እንግዲህ ቦሂራ የሚባል ቄስ ወይም መነኩሴ አዩአቸው እና አወቃቸው። ክፉ እንዲያገኛቸው በማሰብ ምንድን ነው ያሏቸው? ያንን ጊዜ እንዲመለሱና የነብይነት ምልክት እንደሚታይባቸው እንዲመልሷቸው አደረጓቸው ማለት ነው። እንግዲህ ያ ቄስ ምንድነው እንድታወቀ ያ መነኩሴ እንድታወቀ ለሚለው እዛ ጋር በመጽሐፍቶቻቸው ውስጥ ተጠቅሶ ስለነበረ የሆነ ምልክት ከዛ በመነሳት እንዳየ ማለት ነው። እንግዲህ በ25ኛው ዓመታቸው ለእመቤት ኸዲጃ ለመነገድ ዳግም ወደ ሻም ሀገር ተጓዙ። ከሻም ከተመለሱ ከ2 ወር በኋላ እመቤት ኸዲጃን ረዲየላሁ ዐንሃ እንዲያገቡ፣ በዚያም ወቅት የኸዲጃ እድሜ 40 ዓመት እንደነበረ በ35 ዓመታቸው ከቁረይሾች ጋር በመሆን በካዕባ የእድገት ግንባታ ላይ እንድትሳተፉ፣ በዛም እንግዲህ ሀጀር አልአስወድን በቦታው ለማስቀመጥ ያው ቁረይሾች ግርግር ውዝግብ ውስጥ ገብተው ነበረ። ለዛም ሲባል ማን እንደሚደኛቸው ያው ተወያዩ። በዛ መካከል ምንድነው መጀመሪያ ወደ መስጊድ የሚገባው ሰው ተብሎ ተባለ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ወደዛ ገቡ። ከዛ ኩታ አነጠፉ። በዛ ኩታ ላይ ያደረጉት ያን ድንጋይ ሀጀር አልአስወድን ከዛ 4ቱም አቅጣጫ ላይ ያዙት። በዛ በእጃቸው አንስተው አስቀመጡት። ከዛ ምንኛ ያማረ ፍትሃዊ መሪ ወይም ደግሞ ዳኝነትን እንደዳኙ ያሳያል ማለት ነው። ከታማኝነታቸውም የተነሳ ቁረይሾች ምን ብለው ይጠሯቸው ነበረ? አልአሚን ወይም ደግሞ ታማኙ ይሏቸው ነበር የሚለውን እስካሁን ድረስ እዚህ ድረስ አይተናል ማለት ነው። ሱብሃንአላህ። እንግዲህ ከዚህ በመቀጠል ይህን ሁላ የቲምነቱን ሁሉንም ተጋፍጠው እንግዲህ ሀዘኑንም ሁሉንም ተጋፍጠው እዚህ ደረጃ ከደረሱ በኋላ እንግዲህ ያንንም የ40 ዓመትም ሲጠጋቸው ወደ ዋሻ ሂደው ያንን ያሳለፉትን አምልኮ ጀመሩ ከሰዎች ተነጥለው። ከዛ በኋላስ ምን ነበረ የሚለውን አንድ 2 ፔጅ አይተን ይበቃናል። አንድ ሰዓት እስከሚሞላን ትንሽ ሌና 15 ደቂቃ ብቻ ማለት ነው። አላችሁ ግን እህቶች ያ አላህ እየሰማችኝ ይሆን? ገስት አለ አላችሁ የላችሁ አይደል? አሁን ቀጣዩ ምዕራፍ ምንድን ነው? ከዚህ ሁሉ ውጣ ውረድ በኋላ የወሂ መውረድ መጀመር እንዴት ነበር የሚለውን እናያለን ማለት ነው። 40 ዓመት ሲሞላቸው አላህ አብሳሪ፣ አስጠንቃቂ፣ ወደ እውነት ተጣሪና አብሪ ብርሃን አድርጎ ወደ ሰው ልጆች ሁሉ ላካቸው። አላሁ ሱብሓነሁ ወተዓላ እንግዲህ በነብይነት አጭቶ ረሱል ሰለላሁ ዐለይሂ ወሰለም ምን አደረጋቸው? አስጠንቃቂ፣ አብሳሪ፣ አላህን አብሳሪ፣ አስጠንቃቂ፣ ወደ እውነት ተጣሪና ብርሃን አድርጎ ወደ ሰው ልጆች ሁሉ ለዓለም ህዝቦች ሁሉ በሙሉ ላካቸው ማለት ነው። ወሂ ወይም መለኮታዊ ራእይ የተጀመረው በእውነተኛ ህልም ነበር። እንግዲህ ህልም በሚመስል ነገር ነበር የተከሰተው ማለት ነው። ነገሩ አንድን ነገር በህልም ባዩ ቁጥር በእውን ዓለም እውነት ሆኖ ያገኙታል። እንግዲህ በህልማቸው ያዩትን ነገር ወዲያውኑ እውነት በገዱ ዓለም ተገልጾ ያዩት ነበር ማለት ነው። በመጨረሻም በሂራ ዋሻ አላህ በማምለክ ላይ እያሉ ታማኙ መንፈስ ጅብሪል አለይሂ ሰላም ወረደባቸው። እንግዲህ ጅብሪል ወረደባቸው፣ ወደ ቀጥተኛው መንገድና ሃይማኖትን እንዴት ሰዎችን መጣራት እንዳለባቸው አስተማራቸው። ሱብሃንአላህ። እንግዲህ ጅብሪል አለይሂ ሰላም በዛ ዋሻ ውስጥ ሳሉ በሂራ ዋሻ ውስጥ ካሉ ጅብሪል አለይሂ ሰላም መጥቶ ወደ ዱዓው ቀጥታ ጥሪ እንዲያደርጉ ለህዝቦቻቸው ጥሪ እንዲያደርጉ ተላከላቸው፣ አስተማራቸው ማለት በቀጥታ ነው። እንግዲህ ከዚህ የምንረዳው ምንድነው? 40 ዓመት ሲሞላቸው አላህ ወደ ሰው ልጆች ሁሉ የላካቸው ነብይ እንደሆኑ፣ ወሂ የተጀመረው በመልካም ህልም እንደነበረ፣ ያ ህልማቸው ደግሞ ምንድን ነበር የሚሆነው? በእውነ ዓለሙ በገሃድ ዓለሙ እውነት ሆኖ ተከስቶ ያገኙት ነበር ማለት ነው። ሱብሃንአላህ። ከኢስላም በፊት የነበረው የአረቦች ሁኔታ ምን ይመስል ነበር? እንግዲህ እሰቡት። ወደ እነዛ ህዝቦች እንግዲህ መጣራት ሊጀምሩ ነው። እነዛ ህዝቦች ምን ላይ ነበሩ? እንግዲህ ከሽርክ እንዴት አድርገው እንደሚያስጠነቅቋቸው ያን ጣዖታት እንዴት እንደሚያደርጓቸው እንግዲህ እዚህ ጋር ሊጀምር ነው ማለት ነው። እንግዲህ ከኢስላም በፊት አረቦች በአላህ ላይ የሚያጋሩ ሙሽሪኮች ወይም ደግሞ ነበሩ።
ጣዖታትን በጣም ያመልኩ ነበረ። ያመልኩ ነበር፣ ይቀደሳሉ ምናምን የሆነ በጣም ብዙ ነገር ያደርጉላቸው ነበር ማለት ነው። እነዛ ነገሮች ረሃብና ድህነትን በመፍራት ልጆቻቸውን ይገድሉ ነበር። ሱብሃንአላህ። እንግዲህ ረሃብን በመፍራት ልጆቻቸውን ይገድሉ ነበር ማለት ነው። ነውርና ውርደትን በመስጋት ሴት ልጆቻቸውን በህይወታቸው ይቀብሩ ነበር። ሱብሃንአላህ አጃኢብ። እሰቡት እንግዲህ ከዚህ ሁሉ ጉድ አላህን ልናመሰግነው ይገባል ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ተከታይ በመሆናችን በጣም በጣም አድርገን ሌትም ቀንም እሱን ልንገዛው ምንም ደከመን ሰለቸን ሳንል ልንገዛው የሚገባ ከነዚህ የእሳቸውን ህይወት ታሪክ ስናነብ ልንገነዘብ የሚገባው ነገር ነው ማለት ነው። በየጊዜው የሚጣሉ የሚወዛገቡ ነበሩ። በትናንሽ ምክንያቶች የእርስ በርስ ጦርነት ውስጥ ይገቡ ነበር ማለት ነው። ጠዋትም ማታ ሁልጊዜ የጎሳ ግጭት ችግር ነበረ። እንግዲህ የሚስጥር ስብከት መጀመር ከዛ በኋላ ምንድን ነው ያደረጉት? ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የሚስጥር ስብከት የጀመሩት ይህ የቁርአን አንቀጽ በወረደባቸው ጊዜ ነበረ። ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር ወሩጁዘ ፈህጁር ወላ ተምኑን ተስተክሲር ወሊረቢከ ፈስቢር የሚለው የቁርአን አያ ሱረት ሙደሲር እንግዲህ በወረደ ጊዜ ነበር ማለት ነው። እንግዲህ አላሁ ሱብሓነሁ ወተዓላ ወደ ሰዎች አስጠንቅቅ ብሎ የላካቸው ማለት ነው። አንተ ተሸፋፋኝ ሆይ ተነስተህ ሰዎችን አስጠንቀቅ፣ ጌታህንም አክብር፣ ልብስህንም አጥራ፣ ጣዖታትንም እራቅ፣ ማብዛትን በመፈለግ ስጦታን አትለግስ፣ ለጌታ ወይም ትእዛዝ ታገስ። አልሙደሲር ከ1 እስከ 7 ያሉት አንቀጾች እንግዲህ እዚህ ጋር እንደሚያሳዩን አሁን እንዳነበብኳቸው ማለት ነው። ያው ቁርአን ላይ ከፍታቸው የእነዚህን ተፍሲራቸውን በደንብ መረዳት ትችላላችሁ። እንዴት ሰበበ ንዙሉ መቼ እንደጀመረ ሱብሃንአላህ። እንግዲህ እነዚህ ይሄ የቁርአን አንቀጽ ስሙት እንግዲህ በሚስጥር የተሰበከው የመጀመሪያ የወረደባቸው ይሄ ነበር ማለት ነው። ሱብሃንአላህ። በዚህም መጀመሪያ ለቤተሰቦቻቸው ለሚተማመኑባቸው ጓዶቻቸው ወደ ኢስላም ጥሪ እንዳደርጉ እንግዲህ አላህ ሱብሃነሁ ወተዓላ አገዛቸው ማለት ነው። አላህ ብቻ በብቸኝነት እንዳመልኩ፣ ለሰዎች እንዲያዝኑ፣ የአንድነት መንገድን እንዲመርጡ፣ ጦርነትን እንዲተዉ ጥሪ ያደረጉላቸው። እንግዲህ መጀመሪያ ታማኝ ለሆኑት ለዘመዶቻቸው እንግዲህ እኛም አሁን ምንድነው መረዳት አለብን? ቤተሰቦቻችን ከሽርክ ስናስጠነቀቅ መጀመሪያ ከራሳችን ከዛ ወደ ቤተሰቦቻችን ከዛ ጎረቤታችን እያለ ይሄዳል ማለት ነው። አንድ ሰው ከሽርክ ለማስጠንቀቅ ማለት ነው። ከዛ እያለ ያው ሁሉንም የሚያሻርክ ሰው ኑ ወደ ቀጥተኛ መንገድ ኢስላም ብለን መጣራት እንዳለብን ያሳያል። መጀመሪያ የሚጀምረው ሰው ከራሱ ኢኽላስ ሊኖረው የሚገባው ኢማን ሊኖረው የሚችለው ከራሱ ነው ማለት ነው። የሰው ልጅ እያንዳንዱ መጀመሪያ ድክመቱን ከራሱ ማጥራት እንደሚገባው ያሳያል። ከዚህ የምንረዳው ነገር ማለት ነው። ሌላው ምንድነው? ሰዎች ከዚህ ቀደም የማያውቁት ነገር ሰምተው እንዳይደነግጡ በማሰብ ስብከቱን በሚስጥር ጀመሩት። በሚስጥር የጀመሩበት ነገር ምንድን ነው? ከዛ በፊት እንግዲህ የአባቶቻችን እያሉ ጣዖቶቻቸውን ደርድረው ነበር የሚያመልኩት ማለት ነው። ሱብሃንአላህ። በጣም ብዙ ነገር ሴት ልጆቻቸውን ከነሩ መቅበር፣ ልጆቻቸውን ችግር ይመጣ ብለው ልጆቻቸውን መግደል። ሱብሃንአላህ። በጣም ብጥብጥ በየጊዜው ይሄ ሁሉ ስለነበረ እንግዲህ አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ለነዚህ ሁሉ ለዓለም ሁሉ ህዝብ በመላኩ በሚስጥር ጀመሩት። አላህ እንግዲህ ምን ይሳነዋል? እሱ ምንም የሚሳነው ነገር የለውም። እንግዲህ ከነዛ ውስጥ የመጀመሪያዎቹ አማኞች እነማን ነበሩ የሚለውን እናያለን ማለት ነው። የመጀመሪያዎቹ አማኞች እነማን ነበሩ? ከሴቶቹ መካከል መጀመሪያ ያመነችው ባቸው እንግዲህ ኸዲጀቱን ረዲየላሁ አንሁ ነበረች። እሷም የእርሳቸው የእውነት መልእክት ታምን ነበር። ይህም የሆነው ከአገልጋዩዋ መይሲራ ጋር ለንግድ ከሄዱ ጊዜ ጀምሮ ባየችባቸው የነብይነት ምልክቶች ነበር። እንግዲህ ያው አገልጋዩዋ መይሲራ የሚባል አገልጋይ ነበራት። ያኔ ለንግድ ልካቸው ከተመለሱ በኋላ ጀምሮ ያኔ ጀምራ ያው ምልክት እንዲያየችባቸው በጣም በሚገርም ሁኔታ እሳቸው እናታችን ኸዲጃ ረዲየላሁ ዐንሃ ለይታ እንደሆነ በምልክት ለይታቸው እንደነበረ ያሳያ ማለት ነው። ከወንዶች መካከል መጀመሪያ ያመኑባቸው አቡበከር አስዲቅ ረዲየላሁ ዐንሁ ናቸው ማለት ነው። ከመላካቸው በፊት ወዳጃቸው ነበሩ። ሱብሃንአላህ። ውሸት በፍጹም አይቶባቸው አያውቅም። ከአገልጋዮቹ መካከል ደግሞ ዘይድ ቢን ሐሪስ
ረዲየላሁ ዐንሁ ይጠቀሳሉ። ቀጣይ የሰለሙት ማለት ነው። ዘይድ ረዲየላሁ ዐንሁ በጊዜው ከባርነት ነፃ ወጥቶ ነበር ይላል። ያኔ ዘይድ የሚባለው ሰሃባ ረዲየላሁ ዐንሁ ምን ነበረ? ባሪያ ነበር። ከዛ እሳቸው ነብይነት ይሄ ምልክት በሚስጥር በሚሰብኩበት ሰዓት ነፃ ወጥቶ ነበር ከባርነት ማለት ነው። ከልጆች መካከል ደግሞ አሊ ኢብን አቢ ጧሊብ ረዲየላሁ ዐንሁ መጀመሪያ ያመኑባቸው ሲሆን ነቢዩ ሰለላሁ ዐለይሂ ወሰለም በአቢ ጧሊብ ቤት ከአሊ ጋር አድገዋል። እንግዲህ እሰቡ ያው እንግዲህ ይህን በጣም የሚገርም ነው። ምኑ ያልቃል። አቡበከር ደግሞ ለሚወዷቸው ሰዎች ለሚወዷቸውና ለሚወዳቸው ሰዎች ዲዓ አደረጉ። እንግዲህ ሰለሙ፣ ዲዓ ሊጀምር ነው። አቡበከር ደግሞ ለሚወዳቸው በሚስጥር ማለት ነው ጀመሩ ማለት ነው። ብዙ ሰዎች ጥሪያቸውን ተቀበሉ። አቡበከር ረዲየላሁ ዐንሁ ጥሪ ባደረጉ ሰዓት ምን እንደተደረገ ሰዎች መቀበል ጀመሩ። ከእነርሱ መካከል ሶስተኛው የሙስሊሞች ኸሊፋ የሆኑት ዑስማን ኢብኑ አፋን ረዲየላሁ ዐንሁ እና ዙበይር ኢብኑ አልአዋም ረዲየላሁ ዐንሁ ተጠቃሽ እንደነበሩ እንግዲህ በሲራው ተገልጾልናል ማለት ነው። አሁን እዚህ ጋር መረዳት ያለብን ምንድን ነው? ከሴቶች መጀመሪያ ማን ሰለመች ማወቅ አለብን። የነቢዩ ሰለላሁ ዐለይሂ ወሰለም ሲራቸውን በደንብ ማወቅ አለብን፣ ማስተንተን አለብን። በአማርኛ ተጽፏል፣ በአረበኛ አለ፣ በሁሉም ነገር በዚህ ዘመን አናውቅም ማለት የለብንም። ከነሱ ህይወት ታሪክ በመነሳት እኛ ደግሞ ወደ ህይወታችን ልንቀይረው ይገባል። መጀመሪያ የሰለመችው ሴት ማን ነበረች? ከወንዶችስ ማን ነበር? ከልጆችስ ማን ነበር? አቡበከር ከሰለመ በኋላ ምን አደረገ የሚለው አጋዦቻቸው ማን እንደነበሩ ይህንን ያው ማወቁ አይከፋም ማለት ነው። አለሁኛ ቤተሰብ ይሰማል አለሁኛ። ሱብሃንአላህ። ሌላው ምን ነበረ? የይፋ ጥሪ የጀመረው እንግዲህ የይፋ ጥሪ የጀመረው የሚስጥር ስብከቱ ለ3 ዓመታት ተደረገ። እንግዲህ በሚስጥር ለ3 ዓመት ተደረገ። በዚህ ጊዜ ከመስመጥ ከሚስጥር ሰዎች እስከ አገልጋዮች ብዙ ሰዎች ሰለሙ። እንግዲህ በሚስጥር ውስጥ እንግዲህ በተደረገው ሁሉም ያቅማቸውን በማድረግ ይሰማል። እሺ ጠይብ እነዚህ እንግዲህ በዛ በ3 ዓመታት ውስጥ እንግዲህ በሚስጥር ተደረገ። በሚስጥር በተደረገው የስብከት ሂደት ውስጥ ብዙ ሰዎች ሰለሙ። ከዚያ በኋላ ጥሪያቸውን በይፋ እንዲያደርጉ ታዘዙ ማለት ነው። ሱብሃንአላህ። የታዘዝክበትን ነገር በይፋ ግለጽ፣ አጋሪዎችንም ተዋቸው። አልሂጅራ 94 ላይ የተገለጸ ነው። እንግዲህ አልሂጅር በሚለው አንቀጽ 94 ላይ ታገኙታላችሁ። እሷ አንቀጽ የወረደችው እንግዲህ ሰበብ ንዙል ምንድን ነው? ቀጥታ የሚስጥሩ ስብከት 3 ዓመት ከሞላው በኋላ በግልጽ ምንድነው የተባሉት? የታዘዝክበትንም ነገር በይፋ ግለጽ፣ አጋሪዎቹንም ተዋቸው። አልሂጅር 94 ላይ የቁርአን አያውን በማየት ማንበብ ትችላለች። ዛጋ ማለት ነው። ወደ ሶፋ ኮረብታ በመውጣት ህዝቦቻቸውን ተጣሩ። ሲሰበሰቡም ምንድን ያሏቸው? ዛጋ በምነግራችሁ ነገር ታምኑኛላችሁን አሏቸው። ሁሉም በአንድ ድምፅ አዎን፣ ከልጅነት ጀምሮ ውሸት አይተንብህ አናውቅም አሉ። ስብሃንአላህ። እንግዲህ ህዝቡ ምን ያክል እሳቸውን በታማኝነት ያገለገሉበትን ውጣ ወረዱን ሁሉን ነገር ያውቁ ስለነበረ ፍትሐዊነታቸውን፣ ዳኝነታቸውን ያምኑባቸው ስለነበር ማለት እሳቸውም ነፍሶቻችሁን ከእሳት አድኑ፣ እኔ ከቅርቢቱ ቅጣት አስጠንቃቂያችሁ ነኝ ብለው ነገሯቸው ማለት ነው። ሱብሃንአላህ። አጎታቸው አቡልሃብ ምን አለ ያኔ? መሐመድ ሆይ እጅህን ትቆረጥ፣ ለዚህ ነው እንዴ የሰበሰብከን አሏቸው። ሱብሃንአላህ። እንግዲህ የአቡልሃብን ታሪክ እንግዲህ ቁርአን ሁሉ እስከ መውረድ ድረስ የደረሰ በግልጽ የሳት ናቸው ተብሎ የተነገረ እንደሆነ ሁላችንም እናውቃለን ማለት ነው። እዛ ጋር ይሄን እንግዲህ ግልጽ ተቤት ሄደ አብልሃብ ወተበማ ማዕግና አነሁማ ነው ወማከሰብ ሰይስላና ረዛተ ለሃብ ብሎ የወረደው የቁርአን አያ እንግዲህ ያው ለሳቸው እንደሆነ እንግዲህ በግልጽ ያወቅነው ነገር ነው፣ የተነገረ ነው በቁርአን። እንግዲህ አጎታቸው አቡልሃብ ምን ያህል ከባድ እንደሆነ በጣም በሚገርም አገላለጽ ነበር። መሐመድ ሆይ እጅ ትቆረጥ፣ ለዚህ ነው እንዴ የሰበሰብከን አላቸው። የአልመሰድ ምዕራፍ የወረደበው በዚህ ምክንያት ነበር። የአልመሰድ እንግዲህ
የወረደው በዚህ ሰበበ ንዙሉ ምንድን ነው? አልመሰድ የሚባለው የቁርአን አያ የወረደው እንዴት ነበረ? በዚህ ሱራ ማለት ነው። እሺ ሶሪ፣ ያ ምዕራፉ የወረደው በምን ነበረ? ሰበበ ንዙሉ በሱ ነበር ማለት ነው። ተበት የዳ አቢ ለሃቢ ወተብ ማ አግና አነሁ ማለሁ ወማ ከሰብ ሰይስላ ናረ ዛተል ሀብ የሚለው የወረደው እንግዲህ የቁርአን ባጎታቸው አቡልሀብ ነበረ። ሱብሃንአላህ። የአቡልሀብ ሁለት እጆቹ ከሰሩ፣ ጠፉ። እርሱ ከሰረ፣ ከእርሱ ገንዘብና ያም ያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል። ሱብሃንአላህ። እንግዲህ በጣም በሚገርም ሁኔታ ነው እንግዲህ ይህንን በጣም ከባድ ነው። ይህ ቁርአን እስከ መውረድ ሁሉ ደረሰ ማለት ነው። ከዚህ እንግዲህ ልንይዘው የሚገባው ነገር ምንድን ነው? እያንዳንዱ የቁርአን አያ ሲወርድ ያው ሰበበ ንዙል አለው በሚገርም ሁኔታ ማለት ነው። ለእያንዳንዱ የቁርአን አያ ስናነብ ብናስተነትናቸው ብዙ ነገሮች አሉ። አንዷን ሐርፍ አንዷን አንቀጽ ካወቅን በጣም ብዙ ነገር ነው ማለት ነው። ያወቅናትን ነገር ደግሞ ለሰዎች ማሳወቁ አይከፋም ማለት ነው። እንግዲህ የገዛ አጎታቸው ምን ያህል እጅግ ቁረጥ እስከሚላቸው ድረስ ያደረሰባቸው ይህን የመሰለ ዲን ነው ማለት ነው። አላህ የሰጠን እንግዲህ ለዚህ ሁሉ ስንት ቢሊየን ተከታይ ለዚህ ዓለም ህዝብ ሙስሊም ሁሉ እንደዚህ ያደረሰው የዚህ ሁሉ ውጣ ውረድ እንደሆነ ተስፋ መቁረጥ እንደሌለብን ያመለክታል ማለት ነው። ሌላው ምንድን ነው? የወገኖቻቸው መሰብሰብ ወገኖቻቸው እንግዲህ እንዴት እንደተሰበሰቡ የሚያሳይ ማለት ነው። ቅርብ ዘመዶችን አስጠንቀቅ ወአንዚር የሚለው ማለት ነው። አልአሽራ 214ኛ ላይ አልአሽራ የሚባለው የሱ የቁርአን ምዕራፍ ላይ የተገለጸው 214 ላይ ያለው አንቀጽ የወረደው በነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች እና የቅርብ ዘመዶቻቸው እንደሆነ ያሳያ ማለት ነው። ያ ማለት ምንድነው? ቅርብ ዘመዶችን አስጠንቅቅ ብሎ ነበር ቀጥታ ያወረደው ማለት ነው። እንግዲህ ያው ቅድምም እንዳሳለፍ ነው ምንድነው መጀመሪያ ላይ አንድ ሰው ወደ ተውሂድ ሲጣራ መጀመሪያ ራሱን ያጠራል። ካጠራ በኋላ የሚጀምረው ከየት ነው? ከቤተሰቡ ማለት ነው። ከቤት ይጀምራል። ከዛ ጎረቤት፣ ከዛ እናት አባት ምናምን የሚለውን ሲጨርስ ወደ ላይ ይሄዳል ማለት ነው። እንግዲህ እየሰፋ እንደምታዩት አሁን እንግዲህ ዳዋው ዓለም አቀፍ ሆኖ ለዚህ ሁሉ አንድ ምድር ሁሉ እንደዚህ ያልደረሰበት የለም። እንግዲህ እስልምና የተባለ በሁሉም ሀገር እንዳለ የሚታወቅ ነው ማለት ነው በአሁኑ ሰዓት። ሌላው ምንድነው? የአምላካቸውን መልእክትም አደረሱ፣ የታላቁን ቀን እሳት ቅጣትም አስጠነቀቁ። እንግዲህ የቂያማ ቀን እንግዲህ በሽርክ ላይ የሞቱ ሰዎች ያው በሽርክ ላይ የሞተ አጋርቶ የሞተ አጋሪዎች እንግዲህ በግልጽ የጸደቀ ነው። ቀጥታ ሽርክ ሌላው ወንጀል ሲቀር የፈለገውን ሰው አንድ ሰው ወንጀሉ የፈለገ ቢገዝፍ ተራራ ቢያክል ምን ቢል ሽርክ እስካልሰራ ድረስ እኔ ዘንድ እምረዋለሁ ብሏል አላህ ሱብሓነሁ ወተዓላ። ነገር ግን ሽርክ እየሰራ የሞተን ሰው አልምርም ይላል። ስለዚህ ሱብሃንአላህ በጣም የሚያጅበው አስጠንቅቀዋል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ነገር አስጠንቅቀዋል። እኛም ደግሞ በአሁኑ ዘመን ከቤተሰቦቻችን ከሽርክ እንዲርቁ ብዙ አሉ፣ እናት አባቶቻችን አሉ፣ እየጠየቅናቸው መሆን አለበት ማለት ነው። ብዙ ነገር እንዴት ናችሁ ምናምን ማለት አለብን ማለት ነው። ምክንያቱም እናቴ መጀን አባቴ መጀን እንደዚህ ብዙ ሰዎች አሉ። ብዙ ነገር አለ። በጣም ከባድ ነው። ክፍለ ሀገር ላይ ብቅ ስንል እንደዚህ አይነት ችግር አለው። አላህ ሱብሓነሁ ወተዓላ እኛንም እነሱንም አላህ ያሳውቀን። እኛም ለወልጆቻችን ጥሩ ነገር የምንሰራ ለቤተሰቦቻችን ለሀገራችን የምንጠቀም ያድርገን ኢንሻአላህ። ሌላው ምንድነው? አቡልሀብ እንግዲህ በመጥፎ ንግግር መለሰላቸው። እንደዚያና እንዲታዘዙና እንዳይታዘዙና እንዳይሰሩ አሳሰበ። ሱብሃንአላህ። እንግዲህ ምንድነው ዋናው ጠላታቸው የነበረው እንግዲህ ማን ነበረ? አጎታቸው ነበረ። ሱብሃንአላህ። እንግዲህ እሰቡት፣ ዱዓውን ጭራሽ ሌሎች ሰዎች እንዳይቀበሉት ያስተባብል ነበረ በሚገርም ሁኔታ ማለት ነው። አቡ ጧሊብ ግን በህይወት እስካለ ድረስ እንከለክላቸዋለን ብሎ መሀል አደረገ። በቃ የየትኛውን ንግግር እንግዲህ ቁርአን ወረደ፣ የቅርብ ዘመዶችን አስጠንቅቅ የሚለው ቁርአን ወረደ። እንግዲህ አጎታቸው ደግሞ ምን አደረገ? እሳቸው እንደዛ ሲጣሩ ሲደክሙ በዱዓ ላይ ሲታገሉ አጎታቸው እንግዲህ አቡ ጧሊብ አቡ ለሀብ ምን አደረገ? ምንም በቃ
እንዲጣሩ በጣም ከለከላቸው ማለት ነው። ግን ትልቅ መከታ ሆኗቸው የነበሩ ማን ነው? አቡ ጧሊብ ግን በህይወት እስካሉ ድረስ ምን ነበር የሆኑላቸው መሰላችሁ? እሳቸው ማንም ሰው እንዲያነካቸው መከታ ጋሻ ነበሩ ማለት ነው። ስብሃንአላህ እንግዲህ ከቅርብ ዘመዶቻቸው ውስጥ ያው ባይሰልቡም እንኳ እሳቸውን ግን በመከላከል በማገዝ ማንም ሰው እንዳይነካቸው አብራቸው እንደነበር ያሳያል። ሌላው ምንድነው? ቆረንሾች በነቢዩ ሰለላሁ ዐለይሂ ወሰለም ላይ ስለ መቀየራቸው እንግዲህ ጸባያቸው ተቀየረ ማለት ነው። ወደ እስልምና ጥሪ ማድረጋቸውን ተከትሎ ቆረንሾች ለነቢዩ ሰለላሁ ዐለይሂ ወሰለም የነበራቸው ጉዴታ ወደ ጥላቻ ተቀየረ። ይቀርቧቸው የነበሩት ራቋቸው፣ ያምኗቸው የነበሩትም አስተባበሏቸው። ይህም የሆነው ወደ አላህ አምልኮ በጠሯቸው እና ጣዖቶቻቸውን እንደማይጠቅሙ እንደማይጎዱ በነገሯቸው ጊዜ ነው። ጣዖቶቻችሁ አይጎዱም፣ አይጠቅሙም፣ ጣዖት የሚያመልክ በጥመት መንገድ ላይ እንዳለ አስጠነቀቋቸው። ያኔ ምን ሆኑ? አይ የኛማ እነዚህን የአባታችን መንገድ የአባቶቻችን መንገድ የሚለው ነው። አሁን ችግሩ ምንድነው? አሁን ድረስ ያለው ነገር የአባቶቻችን መንገድ የሚለው ነው። እንግዲህ ያው ችግሩ ሌሎች እምነቶች ራሱ ምንድነው የአባቶቻችን መንገድ ብዙ ተሸቁሮ ያለ ህዝብ አለ። ባይዘወይ መስለም እየፈለገ እማይስም የአባቶቻችን መንገድ እያሉ ማለት ነው። ለዛ ነው አብዛኛው ሰው እንደዚህ ተንጠልጥሎ እውነታውን እያወቁ ራሱ መስለም አይፈልጉም ማለት ነው። ሱብሃንአላህ አላህ ሂዳያ ይሰጥ ነው ሁሉን ነገር መቼም። ይህም የሆነው ወደ አላህ አምልኮ በጠሯቸው ጣዖቶቻቸው እንደማይጠቅሙ እንደማይጎዱ በነገሯቸው ጊዜ ነበራል። ከዚያ ቁረይሾች ወደ አጎቶቻቸው አቡ ጣሊብ አቀኑ። የአላህ መልእክተኛ ጣዖቶቻችን እንዳይሰድቡብንና አባቶቻቸውን በጥመት እንዳይወነጅሉ አሳሰበ። እንግዲህ ያኔ የነሱ ጣዖታቸው የነሱ ቤተሰቦቻቸው የነበሩ ሁሉ ምንም እንደማይጠቅሙ እንዳይጎዱ የአባቶቻችን መንገድ ነው ምናምን የሚለውን እያስጠነቀቁ ምንም እንደማይጠቅማቸው ሲነግሯቸው ወደ አቡ ጣሊብ ወደ አጎታቸው ጋር ሄደው እንግዲህ ምን አረጉ? ይሄን ልጅ አሳርፍልን፣ ይሄ ሰው አሳርፍልን አሉ ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ሱብሃንአላህ ያኔ አቡ ጣሊብ ጥሩ መልስ ነበረ የመለሱላቸው። ምንድን ነው ያሉት? አቡ ጣሊብ ጥሩ መልስ በመመለስ ተከላከሉላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስልምናን በማስተማሩ ላይ ቀጥሉ፣ የእውነት ቃል ከፍ ለማድረግ ታገሉ። ያንን እንግዲህ ተከላከሉላቸው። አቡ ጣሊብ እንግዲህ አላሁ ሱብሓነሁ ወተዓላ እንግዲህ መከታ አደረገላቸው ማለት ነው። እንግዲህ አላሁ ሱብሓነሁ ወተዓላ ሁሉን ነገር እሱ እንግዲህ ያው ሲያቀናጀው የሆነ ነገር ለማድረግ ከጎናችን መቼም የሆነ ነገር አይጠፋም ማለት ነው፣ የሆነ ነገር ለማሳካት። ስለዚህ እንዲህ አይነትም አጎት ነበሯቸው ማለት ነው። ሌላው ምንድነው? ቁረይሾች ለሁለተኛ ጊዜ አቡ ጣሊብ ዘንድ እንግዲህ መጡ። ደግሞ ሁለተኛ ጊዜ ማለት ነው። ይሄ መጀመሪያ ጊዜያቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ ኢስላም በመጣራት ላይ መቀጠላቸውን እና አቡ ጣሊብም እየተከላከሉላቸው እንደሆነ ቁረይሾች ባዩ ጊዜ ለሁለተኛ ጊዜ ወደ አቡ ጣሊብ አቀኑ። እንዲህም አላቸው፣ እኛ አባቶቻችን ሲሰድብብን፣ በሞኝነት ሲላገጥብን፣ አምልኮቶቻችን ሲነወሩብን ከዚህ በላይ መታገስ አንችልም። የወንድምህ ልጅ አንተው ራስህ ከለከልከን ወይ ደግሞ እኛ እንድንከለክለው ፍቀድልን አሉ። አያ እሱ እንግዲህ ከለላ ሆነለት፣ ተከላከለ፣ እንዳትነኩት አላቸው ማለት ነው። ስለዚህ ምን አለ? አንተ እየተከላከልክልን ነው፣ ስለዚህ እኛ እንዲያደርግ ዱዓውን እንከላከል አሉ ማለት ነው። ቁረይሾች እንዲያጠቋቸው በመስጋት አጎታቸው ነብዩ ሰለላሁ ዐለይሂ ወሰለም ጠርተው ከድርጊታቸው እንድታቀቡ ነገሯቸው። ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልተቀበሉም። እንግዲህ አጎታቸውም ይህን በተነገሩ ጊዜ ለሁለተኛ ጊዜ በመጡ ሰዓት እነዛ ቁረይሾች ምን ነበር ያሉት? ረሱል ሰለላሁ ዐለይሂ ወሰለም ዱዓህን አቋርጥ አሏቸው። አላህ ሱብሓነሁ ወተዓላ እንግዲህ ያው አላህ ያበረታው መቼም ወደ ኋላ አይልም አይደለ? አይ እኔ አልቀበልም አሉ ረሱል ሰለላሁ ዐለይሂ ወሰለም። ያኔ ምን አሉ? አላህ ይህን ጉዳይ ግልጽ እስኪያወጣው ወይም እስክሞት ድረስ አልተውም አሉ። ሱብሃንአላህ እንግዲህ ጽናት ይባላል እንግዲህ ዘካ በሆነ ነገር ላይ ሰብር ትዕግስት አድርጎ ለሆነ ነገር ማብቃት ግብ አለ የሆነ ለዛ መብቃት የታጨ መቼም አላህ ሱብሓነሁ ወተዓላ ሁሉ ነገር ጠባቂ እስከሆነ ድረስ ማለት ነው። አጎታቸውም ሂድ ደስ ያለህን በል በአላህ እምላለሁ አሳልፌ አልሰጥህም አሏቸው። እንግዲህ ቁረይሾች እንግዲህ አስቡት እንግዲህ አጎታቸውም እዚህ ጋር መልሶ እንደዚህ ሲሉ ባላህ ይሆንብኝ እስከ ሞት ድረስ አደርጋለሁ ባለው ሰዓት አብሬህ ነኝ ባላህ ይሆንብኝ አሉ ማለት ነው እሳቸውም። ሌላው ምንድነው?
ቁረይሾች ለሶስተኛ ጊዜ አሁንም ወደ አቡ ጣሊብ መጡ ማለት ነው። አቡ ጣሊብ ያጎታቸውን ልጅ መከላከል እንዳልፈለጉ ቁረይሾች በተረዱ ጊዜ ኡማራ ኢብኑል አልወሊድ የተባለ ልጅ ይዘው ወደ እሳቸው ሄዱ። ለአቡ ጣሊብም እንዲህ አላቸው፣ ልጅህ ይሆንልህ ዘንድ ይህንን ወጣት ውሰድ፣ ልንገድለው እንፈልጋለንና ያጎትህን ልጅ ስጠን። ሱብሃነላህ። ሌላ ልጅ አምጥተው እሳቸውን ረሱል ሰለላሁ ዐለይሂ ወሰለም ደግሞ አቡ ጣሊብ አሳልፈው እንዲሰጣቸው ሌላ ልጅ ይዘው መጥተው ሱብሃነላህ። በሚገርም ሁኔታ ለምንድን ነው እሳቸውን ወስደው እንዲገሉ ለአቡ ጣሊብ ሌላ ልጅ አምጥተው እሳቸውን እንዲንከባከብ ማለት ነው። ሱብሃነላህ። አጎታቸውም ያሰባችሁት ነገር ምንኛ ከፋ፣ ልጃችሁን እንዳሳድግላችሁ ትሰጡኛላችሁ፣ ልጄን እንድትገድሉት እሰጣችኋለሁን አሏቸው ማለት ነው። ሱብሃነላህ በጣም የሚገርም። በዚህም ባዶ እጃቸውን ተመለሱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስልምናን በማስተማር ስራቸው ቀጠሉ። አቢ ጧሊብም ለእርሳቸው ከመከላከል ወደኋላ አላሉ ይላል። ለዛሬው እዚህ ጋር ይበቃቸዋል። አላህ በሰማነው ተጠቃሚ አድርገን ሌላ ቀን ደግሞ ሌላ ይዤላችሁ ቀርባለሁ ኢንሻአላህ። ጀዛከላ ኸይር እህቶች ሁላችሁም እዚህ ጋር አካታች ያላችሁት የኔ ውድ እህቶች አመሰግናለሁ። ይበቃቸዋል። ይሄን ያካደክምኳችሁ እሺ እህቶች ጀዛከላ ኸይር። ከታች ጻፉልኝ ኮመንት አላችሁ የላችሁም? ኢንሻአላህ በሌላ ደግሞ እንገናኛለን። አላችሁ ሰዓዳ ፎዚ አሙ መሬም መርሐባ ጀዛከላ ኸይር። ሁላችንም በጣም አላህ ያክብርልኝ። ጀዛችን አላህ ይክፈለው። ሁላችንም በቻል ነው ጊዜያችን ለሚቀጥሉትን 10 ቀናቶች በኢባዳ ለማሳለፍ እንሞክር። ጀዛከላህ ኸይር። በጣም ነው አፍወን። እሺ እህቴ ሰዓዲ ወታለች፣ ኢማን ወተሻል፣ እሙ መሬም ወተሻል። ወዚህ ብቻ ነው የጻፈችው። ያው ስቱዲዮ የለኝ ባክግራውንድ ማድረግ ይጨልማላ። አፍቱልኛላችሁ። እሺ ጀዛከላህ ኸይር።